ሰላም ጤና ይስጥልን ተመልካቾቻችን እንደምን ሰነበታችሁ እንደምን ዋላችሁ ዘወትር ቅዳሜ ከረፋዱ 5 ሰዓት እስከ 6 ሰዓት በቀጥታ የሚቀርብላችሁ የምክረ ህግ ፕሮግራም ካሁኑ ሰዓት ጀምሮ መተላለፍ ይጀምራል። በዛሬው የምክረ ህግ ፕሮግራም ብታውቁት ታተርፉበታላችሁ ብለን ይዘነው የቀረብነው የህግ ጉዳይ በአሰሪና ሰራተኛ አዋጅ ቁጥር 1156 ህዝባር 2011 የተወሰነና ያልተወሰነ የስራ ይዘት ምንድነው የሚለውን እንዲሁም ተያያዥ ጉዳዮችን ከዚሁ ከስቱዲዮ በቀጥታ ማብራሪያ የሚሰጡልን የህግ ባለሙያ የሆኑት ሰለሞን ጣሰው አብረውን ይቆያሉ። እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ እየጋበዝን ከደቂቃዎች በኋላ በስክሪኑ ላይ በሚቀመጠው ስልክ ቁጥር እየደወላችሁ እናንተም በዚህ በተነሳው አርዕስት ዙሪያ ጥያቄዎችን ብታቀርቡልን ባለሙያው እዚሁ ምላሽ የሚሰጡ መሆኑን ለማስታወስ እንወዳለን። ወደ ውይይታችን ከአፍታ ቆይታ በኋላ እንመለሳለን። አብራችሁን ቆዩ። ወደ ውይይታችን ተመልሰናል ተመልካቾቻችን። የህግ ባለሙያ ሰለሞን ጣሰው እንግዲህ ጥሪያችን አክብረው በዚህ ባነሳ ነው አርዕስት ዙሪያ ሙያዊ ማብራሪያዎችን ለመስጠት ስቱዲዮአችን ስለተገኙ በአዘጋጁ ፍሳ ማስታወቂያና በአማራ ሚዲያ ኮርፖሬሽን ስም ምስጋናችን ሊያቅ ያለ ነው። እንኳን ደህና መጡ። እንኳን በሰላም ቆያችሁኝ። እኔም አክብራችሁ ስለጠራችሁኝ አመሰግናለሁ። መልካም እንግዲህ ተመልካቾቻችን ሰለሞን ጣሰው ማን ናቸው የሚለውን ማወቅ ስላለባቸው በህግ በአዲስ አበባ ዩኒቨርሲቲ በህግ የመጀመሪያ ዲግሪዎትን ያገኙና በተለያዩ ተቋማት አሁንም ድረስ ለ14 ዓመት በህግ ባለሙያነት እያገለገሉ የሚገኙ የጉምቱ የህግ ባለሙያ ነዎት። እንግዲህ ዛሬ ያነሳነው አርዕስት የአሰሪና ሰራተኛ አዋጅን መሰረት አድርገን የተወሰነና ያልተወሰነ የስራ ቅጥር ውል ይዘት ምንድነው የሚለውን እንዲሁም ተያያዥ ጉዳዮችን በተመለከተ የምናነሳ ነው የሚሆነው። እንደው ወደ ውይይታችን ለመግባት እንደው የስራ ውል ማለት ምን ማለት ነው የሚለውን ከዚሁ የውይይታችን መነሻ ብናደርገው የስራ ውል ምንድነው ከአዋጁ አንፃር የተሰጠው ትርጓሜ ካለም እንዲሁም በተለያየ ጊዜ አሰሪና ሰራተኛ ውል ፈጸሙ ሲባል እንሰማለንና የስራ ውል የሚለው ትርጓሜው ምንድነው ከሱ ብንጀምር ጥሩ። በዋናነት አሰሪና ሰራተኛ አዋጁ እንደሚታወቀው ከፍትሐ ብሔር ህጉ ወጣ ብሎ ራሱን ችሎ የወጣ አዋጅ ነው። በባህሪውም የስነ ስርዓት ህጎችንም አካቶ የወጣ ነው። ከዚህ በተጨማሪ ምንድነው ለየት የሚያደርገው በፍትሐ ብሔር ህጉ ላይ የበርደን ኦፍ ፕሩፍ ወይም ደግሞ ማስረዳት ሸክም በዚህኛው ስንመጣ ለአሰሪው አድርጎታል። በዋናነት ግን የስራ ውል የሚለው በአንቀጽ 4 ላይ እንደተደነገገው 4 ዋና ኤሌመንቶችን ይዟል። ከዲፊኒሽኑ ስናየው አንደኛው ማለት ነው ከትርጓሜው እንግሊዘኛው መጠቀሙ አግባብ ስላልሆነ አማርኛ ብንግባባ ነው የሚሻል። ማንኛውም ግለሰብ ደሞዝ እየተከፈለው በአሰሪው መሪነት በቀጥታም ሆነ በተዘዋዋሪ መንገድ ለተወሰነ ወይም ላልተወሰነ ወይም የተወሰነ ስራ ለአሰሪው ለመስራት ቢስማማ በሁለቱ መካከል የስራ ውል ይመሰረታል ይላል። አንደኛውና ዋነኛው አግሪመንት ወይም ደግሞ ስምምነት መኖር አለበት። የሁለቱ ስምምነት ነው። ስምምነት ሲባል ለምሳሌ አሰሪውና ሰራተኛው ስምምነት ሳያደርጉ የስራ ውል የሚቀጥሉበት ሁኔታ አንዳንድ ጊዜ ይከሰታል። ነገር ግን በሌላው የአዋጁ አንቀጽ ላይ ከ15 ቀን በኋላ በውል በሰነድ አድርጎ አሰሪው መስጠት እንዳለበት ደግሞ ግዴታ ጥሏል። ስለዚህ ስምምነት መኖር አለበት። አግሪመንት ነው ያለ እንጂ የጽሁፍ አላለም። የጽሁፉን ኃላፊነት ለማን ሰጥቶታል? ለአሰሪው አሸክሞታል። ሁለተኛው ደግሞ በቀጥታም ሆነ በተዘዋዋሪ ቁጥጥር ውስጥ መኖር አለበት። ሰራተኛው በዛው ቁጥጥር ውስጥ ሆኖ ስራውን መስራት የግዴታ አለበት። ይሄ ለምንድነው ግዴታ የተጣለው? ምንድነው የአሰሪና ሰራተኛ ግንኙነት በባህሪው ፐርሰናል የሆነ ግለሰባዊ ማንነትን የሚጠይቅ ነው። ከኮንትራክተር ወይም ደግሞ ይሄ ተቋራጭ ከሚለው አግሪመንት ጋር ለመነጠል ሰበርም በተደጋጋሚ ውሳኔ ሰጥቶበታል። ያንን ለመነጠል የተቀመጠ አርቲክል ነው። ሶስተኛው እና ዋነኛው ምንድነው? ዌጅ መኖር አለበት። ክፍያ ደሞዝ መኖር አለበት። ስለዚህ አንደኛ ደሞዝ እየተከፈለው፣ ሁለተኛው በአሰሪ ቁጥጥር መሆን አለበት፣ ሶስተኛው ስምምነት መኖር አለበት የሚለውን አጠቃሎ የያዘ ነው። ስለዚህ የስራ ውል ተፈጸመ የሚባለው ለተወሰነ ወይም ላልተወሰነ ጊዜ ስምምነት
ደሞዝ እየተከፈለው በቀጥታ ኮንትሮል እየተደረገ የሚሰራን ሰራተኛ አግሪመንት ሲፈጠር የስራው ተፈጸመ ይባላል የሚል ነው። መልካም። ከዚህ ላይ እንደው አንዳንዴ ተመልካቾቻችንም ብዙ ጊዜ የሚያነሱት ጥያቄ አሰሪዎች የስራውን በጽሁፍ ለሰራተኞች ያለ መስጠት ሁኔታ ይታያል። የስራውን በጽሁፍ እኮ አልሰጠውም እኔ አልቀጠርኩትም የሚል መከራከሪያ ወደ ኋላም ያዋጣቸው ባይታወቅም ሲያነሱ ይታያል። በተለያየ ሰራተኞች በሚያነሱት ክርክር ማለት ነው። በጽሁፍ ውል አለመደረጉ የአሰሪና ሰራተኛ የስራ ውል አልተፈጸመም ማለት ይቻላል ወይ? ከዚህ ላይ ያለውን ለተመልካቾች ያው እዚህ ላይ ጠቆም አድርጌ እንዳለፍኩት በጽሁፍ የስራ ውልን የመስጠት ግዴታ የተጣለው ለአሰሪው ነው። በጽሁፍ ያልተደረገን ውል የማስረዳት ሸክሙ ለአሰሪው ነው። ያው አልቀጠርኩትም የሚለውም ማለት ነው። አልቀጠርኩትም ቢልም ራሱ በ15 ቀን ውስጥ ግዴታ በጽሁፍ መስጠት አለበት። አክቹአሊ እየሰራ ነው ሰራተኛው እየቀጠለ ነው። ስለዚህ በጽሁፍ ለምን አልሰጠኸኝም ብሎ ከሚከራከር ይልቅ አሰሪው ላይ በርደኑ ተጥሏል። ኃላፊነቱ አዋጁ ሰጥቶታል። በ15 ቀን ውስጥ ግን ምንድነው ሰራተኛው ያለው ግዴታ ያ የተሰጠውን የውል ይዘት ምናልባት የሚቀነስና የሚጨመር ነገር ካለ እሱም ደግሞ እንደገና ግዴታ ተጥሎበታል። ደግሞ ሰራተኛው በ15 ቀን ውስጥ ያ ወረቀት ከተሰጠው በጽሁፍ ተቀይሮ የተሰጠውን 15 ቀን ውስጥ ደግሞ ቀጣይ በ15 ቀናቶች ይሄ ቀነስ ይሄ ይጨመር የባርጌኒንግ ፓወር ማለት ነው። የድርድር ይሄ ይጨመርልኝ ይሄ ቀነስ የራሱ በጽሁፍ ከገለጸለት በኋላ በጽሁፍ የመስጠቱን ማንዴት የሰጠው ግን ለአሰሪው ነው። ግዴታው ለአሰሪው ነው። ስለዚህ በጽሁፍ አልተደረገም እና የስራው የለም ማለት አይችልም። አንድ አሰሪ ግዴታ ተጥሎበታል በጽሁፍ የመስጠት። እዚህ ላይ እንግዲህ ምንድነው የሚነሳው መከራከሪያ የፕሮቤሽን ፔሪድ የሙከራ ጊዜ የተቀመጠው አሁን በአዲሱ አዋጅ 90 ቀን ነው አይደል? 90 ቀን በፊት 45 ቀን የነበረው ማለት ነው። አንዳንዴ ሰራተኞች ለሙከራ ጊዜ ነው የቀጠርኩትኝ 4 ወርም 5 ወርም ሰርቶ ሰራተኛው የሙከራ ጊዜውን ከጨረሰ በኋላ ለሙከራ የቀጠርኩት ሰራተኛ ስለሆነ ለቀጠርኩት የስራ መደብ ብቃትና ችሎታ ስለሌለው አሰናብቸዋለሁ የሚል መከራከሪያ ይነሳልና ያንን ደግሞ በጽሁፍ አልሰጠኝ የሚለውን መከራከሪያ በፍርድ ቤቶች የሚካሄደውን የማስረዳት ሸክሙ ማን ነው የሚለውን ከዛ አንጻር እንዲመልሱልን ነው። ያው እንትን ብለውታል። እንግዲህ የተወሰነና ያልተወሰነ እንግዲህ በመርህ ደረጃ የስራ ውል ላልተወሰነ ጊዜ እንደተደረገ ይቆጠራል ነው የሚለው ፕሪዘምፕሽኑ እሱ ነው። ያው ግምት የሚሰጠው ግን እንደው ለተወሰነ ጊዜ የተደረገ የስራና ላልተወሰነ ጊዜ የሚደረግ የስራ ቅጥሩ ይዘታቸው የሁለቱን እስኪ እንደው ለይተው ያቀርባል። እነዚህ ሁለቱ የተወሰነና ያልተወሰነ ስራ ዋናው ኤሌመንቱ ምንድነው? ሰበር በተደጋጋሚ በብዙ ቅጾች ወስኖበታል። አንደኛው ምንድነው? ዘ ኔቸር ኦፍ ዘ ወርክ ወይም ደግሞ የስራው ባህሪ በራሱ በቃ የስራው ለምሳሌ እንደውም አንድ የሰበር ቅጽ ላይ የወሰነበት ለኮንስትራክሽን ስራ የተቀጠረን ሰራተኛ የግንባታ ስራ ላይ ቅርታ እንግዲህ እንግሊዝኛ ካበዛው ምን ያልባት ለኦዲየንሱ የግንባታ ስራ ላይ የተቀጠረን ሰራተኛ ላልተወሰነ ስራ ነው ብሎ እንኳን ቢቀጠር ወረቀቱ ኢቭን ቢሰጠው እንኳን ፍርድ ቤት ላይ ሄዶ ለተወሰነ ስራ መቀጠሩን እስካስረዳ ድረስ የተወሰነ ስራ ተብሎ ፕሪዘምፕሽን ይወሰዳል። ምክንያቱም በባህሪው የስራው ኔቸር ነው ዲተርማይን የሚያደርገው ወይ ደግሞ የስራው ባህሪ ነው የሚወስነው ነው እንጂ ያለ የቅጥሩ ሁኔታ አይደለም። ለዛም እኮ ነው አንድ ሰራተኛ ላልተወሰነ ስራን የተቀጠርኩት ብሎ ክስ ቢያቀርብ የክስ ምክንያት የለውም ተብሎ ሰበር የሚወሰነበት በዚያ ነው። ምክንያቱም የስራው ባህሪ እንጂ የሚወስነውን የሰውየውን ቅጥር ሰውየው ስለከሰሰ አይደለም፣ በመክሰሱ አይደለም ያን መብት የሚያጎናጽፈው የስራው ባህሪ። ለምሳሌ ጽዳት፣ ጥበቃ አሁን ለተወሰነ ስራ ለ15 ቀን ለ1 ወር እየተባለ ይቀጠራል። ስህተት ነው። ያ ቅጥሩ አይደለም የስራው ባህሪ። ረጅም ጊዜ ድርጅቱ ህልውናው እስካለ ጊዜ ድረስ የሚቀጥል አይነት ከሆነ የስራው ባህሪ ቀጣይነት ካለው ውሉ ግን ጊዜያዊ ሆኖ ቢረቅ እንኳን ምንድነው የሚወስነው? የስራው ባህሪ ነው፣ ቀጣይነት ያለው ስራ መሆኑ ብቻ ነው። ስለዚህ በዚህ ነው ልዩነቱ። እንዳልከው ቅድም አዋጁም ላይ የሚለው አንድ ቅጥር ላልተወሰነ ጊዜ የተደረገ መሆኑ ግምት ይወሰዳል ይላል አንድ አንቀጽ 9 ላይ። ነገር ግን ያን ግን ግምት ሪበተብል ነው which means በማስረጃዎች ማስተባበል ይቻላል። ያን ማስተባበል የሚቻል ምንድነው? በአንቀጽ 10 ላይ የተደነገጉት ስራዎች የተቀጠረ መሆኑ በማስረዳት የማስረዳት ሸክሙ የማን ነው? የቀጣሪው ነው የሚሆነው። መልካም። እዚህ ላይ እንደው ለተወሰነ
ስራና ለተወሰነ ጊዜ ማለት ምን ማለት ነው? በህጉ የተሰጠ አሁን ለተወሰነ ስራና ለተወሰነ ጊዜ የተደረገ የስራ ቅጥር ውል ሲባል ምን ማለት ነው? እንደው በምሳሌም በአዋጁም የተቀመጡ ካሉ እነሱን እንደው አዋጁ ላይ አንቀጽ 10 ላይ እንደው በምሳሌ ብናያቸው ጥሩ ነው። አሁን አንቀጽ 10 ለምሳሌ የስራ በህይወት ላይ አደጋ የሚያካምልና እሱ አይደለም አሁን እንደው ያነሳነው ይሹ አልፎ አልፎ የሚሰራ ስራ ማለትም ስራው የአንድ አሰሪ ቋሚ ስራ ሆኖ የተቋረጠ ስራው በሚኖርበት ጊዜ ብቻ የሚሰራ ይላል። እነዚህ ሶስት እርስ በርሳቸው የመነባበር አይነት አዝማሚያ ያላቸው ይመስላሉ፣ ግን የተለያዩ ናቸው። ለምሳሌ ቋሚ ስራ የሚባል አሁን መብራት ኃይልን ብንወስድ ስራው ቋሚ ነው፣ ኤሌክትሪክ መዘርጋት ነው። የሆነ ስራ ሲመጣ ግን በአንድ ጊዜ የሆነ ፍሎ ኦፍ ወርክ ቢመጣ ብዙ ብዛት ቢመጣ ያንን ለማሰራት አዲሽናል የሆኑ ተጨማሪ የሆኑ ሰራተኞችን ሊቀጥር ይችላል። ነገር ግን ቀጥሮ ግን ዘለቄታ ላይኖረው ይችላል። ስራው ልክ ሲያልቅ ሊያሰናብታቸው ይችላል። ይሄ የሚለው ቋሚ ስራ ነው፣ ግን በአጋጣሚ ብዙ ስራ ሲሰጠው የሚያሰራው ነው። እረ ላይ ደግሞ የወቅቱ ስራ ለመስራት ማለትም የአንድ አሰሪ ቋሚ ስራ ሆኖ በየአመቱ ለተወሰነ ጊዜ ለምሳሌ የሸንኮራ የስኳር ፋብሪካ ሊሆን ይችላል፣ ሲዝናል የሆኑ ሲዝናል እና እነዚህ ናቸው። ለምርት ስብሰባ የተወሰነ ጊዜ የሚለውና የተወሰነ ስራ የሚለው ብዙ ጊዜ ፍርድ ቤቶችም የሚገርም አነባብረው ነው ብዙ የሰበር ውሳኔዎች ላይ የተወሰነ ጊዜ በ6 ወር 4 ወር ተብሎ ነው። እሱም ቢሆን ውስጡ ምንድነው የስራው ባህሪ ነው የስራው መጠን ነው የሚወስነው እንጂ የጊዜው ርዝማኔ አይደለም። ላይ አንድ አይነት የመነባበር አዝማሚያ አላቸው የተወሰነ ስራና የተወሰነ ጊዜ የሚለው። ስለዚህ ለተወሰነ ጊዜ የተደረገ የስራ ቅጥሩ አሁን ምን ይዘት ሊኖረው ይገባል ነው የሚባለው? ለተወሰነ ስራና ለተወሰነ ጊዜ የተደረገ የስራ ቅጥሩ አሁን 4 ወር 6 ወር ጊዜው ሊጠቀስ ይችላል። እንደው በይዘት ደረጃ የስራ ቅጥሩ ላልተወሰነ ጊዜ ከሚደረገው ያለው ልዩነት ያው ቀደም ያው እንደተነጋገር ነው ምንድነው ዋናው የስራው ባህሪ ነው የሚወስነው። የስራው መጠን ይዘት የስራው ስፋት ነው። ለዚህ ፕሮጀክት ለዚህ የስራ መጠን ይሄንን እንድታነሳልኝ ይሄን ወደዚህ እንድታንቀሳቀሳልኝ የሚል የስራው መጠን እንጂ የሚወስነው ሌላ መወሰኛ እንትን የለውም። ስለዚህ የስራው መጠን ነው። መልካም እንግዲህ ላልተወሰነ ጊዜ የሚደረጉ የስራ ቅጥር ውል እንግዲህ ቀደም እርሶም ሲሉት ነበር የስራ ቅጥር ውል ላልተወሰነ ጊዜ የተደረገ ነው ተብሎ ይታመናል። በህጉ የሚወሰደው ግምት ነው ተብሏልና ላልተወሰነ ጊዜ የሚደረገው የስራ ቅጥር ውል ከተወሰነ ጊዜ ከሚደረገው የስራ ቅጥር ውል ያለው ልዩነት ምንድነው ማለት እንችላለን? አንደኛ ሲቨራንስ ፔመንት ላይ ያለው የአገልግሎት ክፍያ ላይ እንደሚታወቀው ላልተወሰነ ጊዜ ብዙውን ጊዜ ያልተወሰነ ስራዎች የሚጠናቀቁት አንደኛ ከ28 አንስቶ ከዚህ ከአዋጅ ቁጥር 1156 አንፃር ማለት ነው 1156 ከ28 አንስቶ አንድን ያልተወሰነ ስራ የተቀጠረ ሰራተኛ ለማሰናበትም በጣም ብዙ አይነት ፕሮሲጀሮች አሉ። ኖቲስ መስጠት ያስፈልጋል፣ ማስጠንቀቂያ መስጠት ያስፈልጋል። ሌሎች ክፍያዎች የሚከፈሉበትም ረገድ አለ። ብዙ ነው እንትኑ ፕሮሲጀሩ እስከ 30 ገደማ ነው። ይሄኛው ግን ምንድነው ዊዛውት ኤኒ ኮንዲሽን ማለምንም ቅድመ ሁኔታ የምታሰናብትበት ሁኔታም ሊፈጠር ይችላል። የስራው ማለቅ ብቻ ነው። የተወሰነ ነው ያልተወሰነ የተወሰነ ስራ ላልተወሰነ ጊዜ የሚሰራው ስራ ግን በአንቀጽ 28 በተከታታይ ድንጋጌዎች ላይ የሚከተሉትን ስነ ስርዓቶች ተከትለ ነው የምታሰናብታቸው። ልዩነቱ ያ ነው። መልካም እንግዲህ ለተወሰነ ጊዜ የተደረገ የስራ ቅጥር ውል ካለማስጠንቀቂያ ማሰናበት ይችላል አሰሪው ከተባለ ለ6 ወር የተደረገ ለተወሰነ ጊዜ የተደረገ የስራ ቅጥሩን 2 ወሩን እንዳሰራ ቢያሰናብት የ2 ወር ደሞዝ ብቻ ከፍሎ ነው የሚያሰናብት ማለት ይቻላል። እዚህ ላይ ያው አብሮን ተያያዥ ነው ብለን ስለምናስ አሁን እዚህ ላይ አንድ የሰበር ውሳኔ የወሰነበት ያ 6 ወር የተባለው ውል ነው። ይሄም ራሱ ባይዘው የአሰሪና ሰራተኛውም ስፔሻል ሆነ እንጂ ውል ነው፣ ኮንትራት ነው። አግሪመንት ያልነውም ቅድም ያው ኮንትራት ውል ነው። ስለዚህ በ6 ወር ውስጥ የተስማሙት ከሆነ 2 ወሩን አንድ ስልክ እንቀበልና እንመለሳለን። እንግዳችን ሄሎ 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 ተነስተልን አብሮ ይስጥልን። በዚህ ባነሳ ነው አርዕስት ዙሪያ ጥያቄዎትን እስኪ አጠር አድርገው። ሄሎ ሄሎ እኔ ምንድነው የማነሳው እዚህ የተወሰነና ያልተወሰነ የስራ የቅጥር ውልን በተመለከተ ነውና። እሺ ይቀጥሉ፣ እየሰማነው ነው።
በተመለከተ ነውና ምንድነው ለምሳሌ እኔ የአንድ የግል ድርጅት ሰራተኛ ነኝና እሺ ለምሳሌ የዚህ የግል ሰራተኛ ሁኜ እያለ የተሰጠ የ60 ቀን የስራ የጊዜያዊ ቅጥር ተሰርቷልና ከዛ በኋላ ያን እየሰራው እያለ በስራችን ባለንበት ላይ ይሄ ሰውዬ ልክ 6 ወር እንደሰራ አመጣና ሌላ ሰው ቀጠረበት። ስንት ጊዜ ሰራ? ሲቀጥርበት ያው የ60 የሙከራ ቅጥር ሰጥቶናል። እኛ ወደ ያን ሲሰጠን ለሚመለከተው አካል መጀመሪያ ሄድነንና በላያችን ላይ ለመቅረቱ ለፖሊስ ለማመለከትን። እሺ ሄሎ እየሰማነዎት ነው። እና ከዛ በኋላ ይሄንን አለንና በላያችን ላይ ሲቀጥርብን መጀመሪያ ከደው ነፃ ለመሆን ለፖሊስ አመለከትንና ከዛ ወደ ክስ ሄድን እና ስለዚህ ወደ ክስ ሄድን። አሁን ያለው ክስ ላይ ነውና ይሄ ሰውዬ ያለው ለምሳሌ የሞራል ካሳም ሆነ የስራ መፈለጊያ የሚሰጠው ምን ያህል ይሆን እና ይሄንን ለመጠየቅ። ስንት ጊዜ ነው የሰራችሁ እናንተ? 6 ወር ነው የሰራን። እኛ ስራ የሰራን 6 ወር በላይ ነውና ምንድነው የስራ መደባችሁ? የስራ መደቦት ምንድነው? ሄሎ ጥበቃ ነው። ጥበቃ በሌላ ድርጅት እያስጠበቀ ነው ወይስ ሌላ ሰው ነው አውጥቶ እናንተ ወጣችሁ ሌላ? እሺ ጥያቄውን ማለት እንግዲህ 6 ወር ሰርተን ሌላ ሰው ቀጥሯል ነው እያሉ ያሉት። ለሙከራ ጊዜ ተብለን ተቀጥረናል። 6 ወር ሰርተናል ሌላ ጥበቃ ቀጥሯል ነው የሚለው። ማለት በሌላ በዚህ በኤጀንሲዎች ጉዳዩ በኤጀንሲዎች ጥበቃው የሚሆን ከሆነ የተለየ የህግ ውጤት ስላለው ነው ጠይቀናቸው የነበር አልመለሱልንም። ዝሮ ለሙከራ ጊዜ አልፈዋል። ከ3 ወር አልፈዋል። የሚገባቸው ላልተወሰነ ጊዜ የተደረገ የስራ ቅጥር ነው። ምን ይገባናል ከሰናል ነው የሚሉት። እንግዲህ ምን ይገባቸዋል የሚለው የዚህ አረስታችን ባይሆንም የተወሰነ ነክተን ምላሽ ሰጥተን እንለፍ። ቀደም ከስራው ይዘትም አንፃር አንድ እንደው አሁን አንተ ስታነሳ ነው ትዝ ያለችኝና በአሰዱ መሪነት በቀጥታም ሆነ በተዘዋዋሪ መንገድ ለተወሰነ ነው የሚል ዳይሬክት ቀጥታም ሆነ ተዘዋዋሪ ማለት ትሪያንጉላር ሊሶስት አንድ ስልክ እንቀበልና አብረን እንቀጥላለን። ሄሎ አቤት። እሺ ጥያቄዎትና አጠር አድርገው በዚህ ባነሳ ነው አረስት ዙሪያ መልካም ሄሎ አቤት እየሰማነዎት ነው ይቀጥሉ። መልካም እባላለሁ ከባህር ዳር። እሺ ያው የስራ የቅጥር ውልን ይዘት በተመለከተ በሚለው ነው። እሺ ድርጅት ላይ ነው ተቀጥሬ የምሰራ የነበረ። የግል ድርጅት? አዎ የግል ድርጅት ባህር ዳር ዩኒቨርሲቲ ብድርና ቁጠባ ስራ የሚባል ማለት ነው። እሺ እሱ ተቀጥሬ ለ13 አመት ያህል ሰርቻለሁ። ለ13 አመት ያህል ስሰራ ግን 2016 ላይ 2014 ላይ ስወልድ የወሊድ ፍቃድ ተሰጠኝ እንደማንኛውም ሰው ወሊድ ፍቃዴን ጊዜን አድርሼ ወደ ስራ ተመለስኩ። ልክ 2016 ላይ ግን ወልጄ ድጋሚ የወሊድ ፍቃድ ስጠይቃቸው የወሊድ ፍቃድም አንሰጥም መስጠትም አንችልም ብለው ከስራም አባረሩኝ። ደሞዙንም አልከፍልም ብለው አገዱ። ከዛ ያው ወረዳ ፍርድ ቤት ላይ ጀምረን ክስ ጀመረን ውሳኔ ተወሰነልኝና ውሳኔው ግን በቂ አይደለም። ምን ተብሎ ተወስኖ ነው? ምን ተብሎ ተወሰነ? ውሳኔው ልክ አይደለም በማለት እስከ ከፍተኛ ከፍተኛ የኛ ሲሽርብን ሰበር ሄድንና ሰበር ወረዳ ፍርድ ቤት የወሰነው ውሳኔ ልክ ነው በዛ ይጥደቅ ብለው ሰበር እነሱ ለኛ ሲወስንልን እነሱ የፌደራል ላይ ሄደዋል። የፌደራል እስካሁን መልስ አልሰጣቸውም። ምን ተብሎ ተወሰነ? ወይዘሮ መልካም ወረዳ ፍርድ ቤት የወሰነው ውሳኔ ልክ አይደለም። ምንድነው ልክ አይደለም? እኛ ቅሬታ አለን እስካሁን ድረስ ያው ክፍያውንም እኛ የአገልግሎት ክፍያውን አልተቀበልንም። የወሊድ ፍቃዱን በህጉ መሰረት አልወሰነልንም። የወሰነው ምንድነው የስንብት ክፍያ፣ የካሳ ክፍያ፣ 6 ወር ያልተጠቀሙበትን የበዓላት ቀን የደሞዝ የዘገየበትን ያለ ማስጠንቀቂያ የሚል ብቻ ውሳኔ ነው የተወሰነ። ስለዚህ አንደኛ
6 ወርም ሆነ 5 ወርም ሆነ 1 አመትም ሆነ የደሞዝ ታሳቢ አይደረግም። የወሊድ ፍቃድስ ቢሆን በህጉ መሰረት ውሳኔው ልክ አይደለም ሊወሰን አይገባም የሚል ቅሬታ አለ። እኛም አሁን በወረዳ ፍርድ ቤት የወሰነው ላይ ቅሬታችንን ማንሳት መልካም። ስለዚህ የተወሰነው ውሳኔ ከተወሰነው ውሳኔ አንፃር ህጉ ምን ይላል የሚለው ማብራሪያ ይሰጠን ነው ጥያቄዎት? አዎ ህጉ ውሳኔውን አይቶ ህጉ ምን ይላል? እሺ እናመሰግናለን ወይዘሮ መልካም ስለደወሉ ምላሹን ይከታተሉ። እሺ የመጀመሪያውን ጥያቄ ምላሹን እንጨርሰውና የቅድም ካቋረጥናት እንጀምር። እቺ አንቀጽ 4 ላይ አሰሪው መሪነት በቀጥታም ሆነ በተዘዋዋሪ የምትለው ኤጀንሲዎችን እነዚህ ውክልና ተሰጥቷቸው ሰራተኞችን የሚቀጥር አይነት ይዘት ያለው ይመስላል። ያው እሱን ጠቁሜ ለመሞከር ነው። ሌላው ቅድም የጥበቃውን ሙከራ ጊዜ በላይ አንደኛ የሙከራ ጊዜ በሁለቱ በቀጣሪውና በተቀጣሪው ስምምነት የሚደረግ ነው፣ ወይም ደግሞ ለቀጣሪው የተሰጠ መብት ነው። ፕሮቤሽን ፔሪየድ የሚለው ማለት ነው። የሙከራ ጊዜ የሙከራ ጊዜ ሳይሰጥም መቅጠር ይችላል ካመነበት። ቀደም ከአንቀጽ 4 የምንረዳው ምንድነው? ፐርፎርማንሱ ግለሰባዊ ስለሆነ ስራውን የሚሰራው በግለሰቡ ማንነት መሰረት አድርጎ ስለሆነ ግለሰቡ ላይ እምነት ካለው አሰሪው የሙከራ ጊዜውንም ላይሰጠው ይችላል። እሱም መብት ነው። ሊስማሙ ይችላሉ ነው የሚል እንትኑ አንቀጹ ራሱ። ዝም ብሎ ከቀጠረውም ይችላል። ዞሮ ግን ከፕሮቤሽን ፔሪዮዱ ግን ህጉ እንትን ካለው ከዲተርማይን ካደረገው ከወሰነው ውጭ ግን መብለጥ የለበትም። ስለዚህ አሁን ስንት ነው የተወሰነው? 90 ቀኑ ነው። 90 አሁን ተሻሻለው ማለት ነው። ነገር ግን ከ90ው በላይ መሆን አይችልም። ስለዚህ የሰውየው 6 ወር ሆነ አይደል? 6 ወር አልፏል። እሱ ህጉን የተከተለም አይደለም፣ ህግ ወጥ ነው። ስለዚህ ስንብቱም ባይ ዲፎልት ያው ህግ ወጥ ይሆናል ማለት ነው። ህግ ወጥ ይሆናል። ሌላው ደግሞ በዚሁ ጋር ተያይዞ የሚነሳው ምንድነው? የጥበቃ ስራ ቅድም እንደተነጋገር ነው ዋናው የሚወስነው የስራው ባህሪ ነው ብለናል። የጥበቃ ስራ እኮ ህልውናው ድርጅት ውስጥ ካለ ድረስ አብሮ የሚቀጥል ነው። የጽዳት ስራ አብሮ የሚቀጥል ነው። ይሄን አሁን የተሰናበተበትም እንደው ወደ ሌላም ሰራተኛ ተተክቷል ነው ያለ። በእኛም ትልቅ ስህተት ነው። ስራው ቀጣይነትም እንዳለውም ያሳያል። ስለዚህ ላልተወሰነ ጊዜ የተቀጠረ ቀጠር እንደሆነ ያው ግምት ይወሰዳል። ስለዚህ ህጉን ተከትለው መብታቸውን ቢያቀርቡ በዛ መሰረት ይስተናገዳሉ ነው። ያው አንዳንዴ የጥበቃ ስራ ፋይናንስ ጋር የተያያዙ ሰራተኞች ወደ ስራ እንመለስ የሚለውን ፍርድ ቤቶች ትሪት የሚያደርጉበት መንገድ የተለየ ይሆናል። ብዙ ጊዜ ለተመልካቹም ግልጽ እናደርግ። ሰበር ላይ ምንድነው ካሳ ያው በምትክ ነው ሰው ዳኝነት የሚጠይቅ ፍርድ ቤት ላይ አንድ ክስ ሲመሰርት ወይ ወደ ስራ ልመለስ አሊያ ካሳ ይከፈለኝ ነው የሚል። ለነገሩ በዚህ ጉዳይ ግን የሰበር ውሳኔዎች የሚሉት የስራው ባህሪ ሰውየው ቢመለስ አደጋ ውስጥ የሚገባ ከሆነ በምትኩ ካሳ ተከፍሎት እንዲሰናበት ነው የሚያዝ። የሰላም ኢንዱስትሪ የማይሰፍንበት ሁኔታ ላይ አሁን የጥበቃ ስራ አንድ መተማመንን የሚያሻክር ነው። አንድ የጥበቃ ሰራተኛ ንብረት አዘርፎ ወይ ሰርቆ ተሰናብቶ እንደገና ቦታው ላይ መደብ አሰራ የሚል አይደለም። እንደምታውም እንደዛ አይደለም። ብዙዎቹ የሰበር ውሳኔዎች የወሰኑት ካሸር በተመሳሳይ ሌሎችም እንደዚሁ ዘርፉ ላይ ያሉ ሰራተኞች ተመልሰው በዛው ቦታ ላይ ቢመደቡ የስራ ኢንቫይሮንመንቱን ይረብሻሉ ተብሎ ከታመነ በምትኩ ካሳ ተከፍሏቸው ነው። የእሳቸው ጥያቄ ግን ይሄ አይደለም። የእሳቸው ጥፋት አጥፍተው ሳይሆን ዝም ብሎ ነው ያሰናበተና ነው ሌላ ሰው ተከፍቶታል። እሱ እንግዲህ ህጉ የፈቀደላቸውን ያገኛሉ ነው የሚለው። ወደ ሌሎች ጥያቄዎች ከመሄዳችን በፊት የወይዘሮ መልካም የደወሉትን እንግዲህ ወረዳ ፍርድ ቤቱ በህጉ የፈቀደላቸውን ክፍያ ውሳኔ ሰጥቷል ብዬ አምናለሁኝ። እሳቸው እንዳሉት ስንብት ካሳ፣ የስንብት ክፍያ፣ የካሳ ክፍያ፣ የበዓላት ክፍያ እንዲሁም ሰርተው ያልተከፈላቸው ደሞዝ እነዚህን የመሳሰሉትን ተወስኖልናል ነው የሚሉት። እንግዲህ ስንብቱ ህገወጥ ነው ከተባለ ሊወሰኑ የሚችሉት እንዲሁም 6 ወር የ6 ወር ደሞዝ እያሉ ነው ያሉት። ግን ያንሰናል። ካሁን በፊት የወሊድ ፍቃድ ሳይሰጠኝ ቀርቷል፣ እሱን በደሞዝ መልክ ሊከፈለኝ ይገባ ነበር፣ የሞራል ካሳይ ምን አልተከፈለኝም ነው የሚሉት። እንግዲህ ውሳኔ ያገኘ ጉዳይ ስለሆነ አክቹአሊ ሪዝነብል ውሳኔ ነው ብዬ ነው የማምነው። እንደግል ይሄ ግል አስተያየት ነው። በቃ እሱን አሁን ውሳኔ ስላገኘ የወሊድ ረፍትን በተመለከተ መልካም አንድ ስልክ እንቀበልና እንመለሳለን። ሄሎ አቤት ማን በል ከየት ነው?
እዚሁ ባህር ዳር ብርሃኑ። እሺ እስኪ በዚህ ባነሳ ነው አርዕስት ዙሪያ ጥያቄዎትን። ሰራተኛና ሰሪ ጉዳይ ነበር እና የሆነ ድርጅት ተቀጥሬ ስሰራ ነበርኩ እኔ ግን እሺ ቅጥር እሰጥሃለሁ ብሎ ነው በወቅቱ ለምን እስከ ቤት የመጣ ወሰደኝ። እሺ ከዛ በኋላ ነገ ሰልስት እያለ ዝም አለ። 1-2 ዓመት ሰራ ነው እንዴ? ስንት ጊዜ ሰሩ? እየሰራ እኮ ዝም ብዬ ሁለት ሳይሰጠኝ 2 ዓመት ሆነ። 2 ዓመት። ምንድነው የስራ ዘርፉ? ቋሚ ማን ነው የስራ ዘርፉ ምንድነው የምንለውት? ቀጣይነት ያለው የስራ ነው ወይስ ለማለት? ኦፕሬተርነት ነገር ነው። ምን አሉን? ኦፕሬተር። እሺ የማበጠሪያ ኦፕሬተር። መልካም። ስለዚህ አሰሪውን የቅጥር ውል ልትሰጠኝ ይገባል ብሎ ማስገደድ ይችላል ወይ ነው ምንድነው ጥያቄዎት? እሰጣለሁ ብሎ አጣለኝ። ከዛ በኋላ መጨረሻ ላይ ውል ሳይሰጠኝ ደሞዝ ስራ ጠፋ ብሎ ደሞዝ ሊቀንስ መጣ። ወደ 5000 ብር ከደሞዜ ማለት ነው። እዛ ከቀነሰ በኋላ እንዴት ትቀንሳለህ? ሲጀምር ነው ጨምሯል። እንዴት ትቀንሳለህ አልኩት። አይ ስራ የለም ስራ እኮ ነው በዚህ ስራ ምናምን አለ እና ይሄ እንዴት ይታያል? ስለ ህጉ አሁን ተሰናብተዋል። ከስራ እየሰሩ ነው። ደሞዝ ተቀንሶ በስራ ላይ ነዎት? ለቅቄያለሁ። ለቀዋል? አዎ ደሞዝ እንደተቀነሰ ነው የለቀኩና ምን ተከፈለዎት? ምን ተከፈለዎት? ከደሞዝ ውጭ ምን ከፈለዎት? አሰሪው ይከፍሉት ነው። ምን ከፈለዎት ሲለቁ? ሄሎ አቤት። ምን ከፈለዎት? የካሳ የአገልግሎት ክፍያ ተከፍለዎታል? የለም እኔ አልጠየቅኩትም። ደሞዝ ሲቀንስ ብ5000 ብር በቃ ወደ ኋላ ፍሾው ተውኩትና አሁን ይሄ ውል የለኝም ብሎ ደሞዝ በመቀነሱ አያስጠይቀውም ወይ ያስጠይቀዋል የሚለውን ነው። እሺ ስንት ጊዜ ሆነው ከተሰናበቱ? ስንት ጊዜ ሆነዎታል ከስራውን ካቆሙ? ስራ ካቆምኩት ወደ አመት ሊሆነኝ ነው። አመት ወደ 7 ወር ምናምን ሊሆነኝ ነው። 7 ወር። እሺ ምላሹን ይከታተሉ። እናመሰግናለን ስለደወሉ። እሺ እኔ ማብራሪያ ሊሆን ብዬ ነው እንጂ ህጉን አውቃለሁ። ከዚህ በፊት ሞክሬ አውቃለሁ። መልካም። እሺ እንግዲህ ያው ጥያቄ አቅርበዋል። ምላሹን ይከታተሉ። አዎ እስቲ ባለሙያ የበለጠ የሚሰጠኝ ከሆነ ብዬ ነው። እሺ የተወሰነ ህጉን አውቃለሁ ጨምሩበት ነው። አይ ጥሩ ነው። ያው ጥሩ ነው ማወቃቸው ይበረታል። ግን አለማወቅ ነው ከቅጣት የማያድን እንግዲህ። መልካም እንግዲህ ወይዘሮ መልካምን የደወሉትን ከውሳኔ ያገኘ ጉዳይ ነው። እንደውም ፔንዲንግ ነው በሂደት ላይ ነው። ፌደራል ብሏል። ግን የወረዳው ፍርድ ቤት ውሳኔ አሁን በዝርዝር ስንት ዓመት 13 ዓመት ሰሩ ያሉ የደሞዛቸውን መጠን ይሄን ያክል ነው ተብሎ የተወሰነውን ዝርዝሩን ማስረጃ አይተን ነው እኛ ማለት እንችላለን። ግን ከጠቀሱት አንጻር ሁሉንም ዳኝነት ተወስኖላቸዋል ብለን ነው ምናምን። ከዛ በፊት ግን የወሊድ ፍቃድ በደሞዝ ተከፍሎ ሊሰጠኝ ይገባል የሚለው በስራ ላይ እያሉ ወይ አብሮ መጠየቅ ነበረበት ወይም በስራ ላይ እያሉ ነው ሊጠየቅ የሚገባ። እንደዚህ አይነት ጥቅማ ጥቅሞችን በ6 ወር ጊዜ ውስጥ አንድም እሱ ነው። ሁለተኛ ምንድነው ሰራተኛው እዛው እየሰራ የሚጠይቃቸው መብቶች በነገር ላይ እዛው ሆኖ እንዲጠይቅ ነው አዋጁ። እንደውም አንዳንድ በጣም ከባድ የሆኑ አርቲክሎች አሉ። ለምሳሌ ሰራተኛው የደሞዝ ጥቅማ ጥቅምን ምናምን በተመለከተ እስከ 6 ወር ያገደበትም ኢንቴንሽን አለው። የሌጂስሌቲቭ የህግ አውጪው ሌላ ዓላማ አለው። ምክንያቱም ሰራተኛው መብቱን ካላስጠበቀ እዛው እየተከራከረ ተጎጂ ይሆናል ከሚል እንድምታ ነው። የወሊድ ፍቃድ መብት ነው። በቃ ይሄ ከላይ ከኮንስቲቱሽናል ፕሪንሲፕል ፍሎ አድርጎ የመጣ ነው። ያኔም ቢጠይቁ ማግኘት የሚችሉት ነው። ወይራስ ግን እንትኖች ኮምፐንስ ይሄ ከክፍያዎች ውስጥም የተካተተ አይደለም። የወሊድ ፍቃድ ያልወሰዱት የወሊድ ፍቃድ በገንዘብ ተተክቶ ይሰጣል የሚል አርቲክል የለም። እሱ የአመት ፍቃድ ነው የሚለው። የአመት ፍቃድም ቢሆን የሁለት ዓመት ነው። ለምንድን ነው እሱ የሆነበትም ሌላ አንድምታ አለው። ሰራተኛው በንጹህ አእምሮ መጦ ትርፋማ እንዲሆን ነው፣ ለድርጅቱ ጠቀሜታ እንዲሰጥ ነው እንጂ ያንን አእምሮን በያዝ እያደረገ በኋላ ችግር ውስጥ እንዳይገባ ለመከልከል ነው ይሄ የሚሆነ። ወደ ሁለተኛው እንግዲህ አቶ ነጋ ህጉን አውቀዋለሁ ጨምሩበት ነው ያሉ። እንጨምርላቸው። 1 ዓመት አገልግለዋል። ኦፕሬተር ናቸው።
ነገር ግን ስራ አሁን ካለው መቀዛቀዝ አንፃር ተብሎ ደሞዝ ቀነሰብኝ ደሞዙን ቅነሰውን አልቀበልም ብዬ ስራ አቋርጫለሁኝ በጽሁፍ አልሰጠኝም የስራው አሰሪው እና ክስ ባቀርብ በጽሁፍ አልሰጠውትም ማለቱ ለሱ መከራከሪያ እኔን ተሸናፊ ያደርገኛል ወይ ነው የሚሉት እንደገና የስራ ውላቸውን ጥለው ከወጡ ደግሞ 7 ወሩ ናቸው እሱም ሌላ አንድምታ ስላለው ከሱ ጋር የጽሁፋን ጨምረን የጽሁፉን ያው ቀድም ብለን ዲስከስ አድርገናል ተወያይተንበታል በ15 ቀን ውስጥ ግዴታ ጥሏል የጽሁፍ አለመኖሩ የማስረዳት ሸክሙ ለአሰሪው እንጂ ለሰራተኛው ምንም እንትን የለው ማስረዳት ይችላል ያንንም የስራው የለም የማለትም ሸክም ለሱ ነው ዞሮ ዞሮ ግን ግዴታ ጥሏል ያን በጽሁፍ ቀይሮ መስጠት ነበረበት 7 ወር የተባለው በእርግጥ አሁን የፔሪድ የይርጋ ጊዜውም ከላይ የመጀመሪያው ምትል አንቀጿ ምትል ማንኛውም በቅጥር ላይ የተመሰረተ ግንኙነት የሚመነጭ ክስ ይላል መብቱን መጠየቅ አለበት አምብሬላ ወይ ደግሞ እንደ ጃንጥላ ከላይ ያረጋው 1 አመት ነው እንግዲህ የት ምኖቹ ናቸው የሚለው በዝርዝር እንትን አላለም ወደ ስር ስንሄድ ግን ጥቅማ ጥቅመን ደሞዝ ምናምን በተመለከተ ደግሞ 6 ወር ይላል አሁን ያለመለስ 3 ወር ይላል አሁን እንግዲህ ያቺ የመጀመሪያው አምብሬላ እዚህ ውስጥ ያልተካተቱትን መጠየቅ የሚችል ነው ለምሳሌ አሁን ሰርቲፊኬት በስንት ጊዜ ነው የሚጠየቅ እዚህ ላይ ያልተካተተም ስለዚህ ያን ሰርቲፊኬት 1 አመት ድረስ መጠየቅ ይችላል ሌሎች ያልተካተቱትን ዘሆል ምን አረጋው በዚህ ውስጥ እንዲካተት አድርጎታል ስለዚህ ይሄኛው ምናልባት እንደ ዳኝነታቸው 7 ወር ነው እንግዲህ የቀራቸው ወደ ስራ ለመለስና የተለያዩ ጥቅማ ጥቅሞች በስራ ላይ ያለው ሊከፈሉኝ ይገባል የሚሉት የተለያዩ ጥቅማ ጥቅሞች በይርጋ ቀሪ ተደርጎባቸዋል የሳቸው አሁን ሊሆን የሚችለው እንግዲህ እቺ በአንድ አመት ጊዜ ውስጥ ያልተከፈላቸው ያመት ረፍት በነገር ላይ ምንድነው ራሱ እሳቸው ስራውን ለቀው መውጣታቸው በራስ ሌላ ጥያቄ ያስነሳል አንደኛ እዚህ የተዘረዘሩት አንቀጽ 12 እና 13 ላይ ህገወጥ ድርጊቶች ናቸው ተብሎ ከተዘረዘሩት ውስጥ አንዱ ፈጽሞ ነው ወይ አሰሪው አንድ በ27 ላይ ኢሌጋል ድርጊት የሚላቸው ወይ ደግሞ ህገወጥ ድርጊት በሰራተኛው ላይ ሲፈጸም ምንም አይነት ኖቲስ ሳይሰጥ ለምሳሌ አሁን ሰብአዊ መብትን የሚነካ ክብርን የሚነካ ነገር አሰሪው ሲፈጽም ኖቲስ ወይ ደግሞ ማስጠንቀቂያ ሳይሰጥ ራሱ ተርሚኔት አድርጎ እንዲወጣ ይሄ ነገር ተደርጎ ነው ወይ ነው አሁን ወደዛ ውስጥ ለመግባት አነሳሽነት ነው የተውት ደግሞ አሁን ሌላ ጥያቄ ያነሳል በራሳቸው አነሳሽነት ደሞዝ ሊቀነስ አይገባም ጥለው ወጡ አሁን ያንን ማስረዳት ሸክሙ የማን ነው የሳቸው ህገወጥ ድርጊት ተፈጽሞብኛል ስለዚህም ጥዬ የወጣሁት በዚህ ነው ብለው የማስረዳት ሸክሙ ያ ነው ግን አሁን ወደ መብቱ ወደ ይርጋው ስንመጣ ግን እንዳልከው 6 ወር ነው ብዙ የሚከለክል 3 ወር ወደ ስራ ለመለስ የሚለው 3 ወር ነው ስለዚህ በዛች 1 አመት ውስጥ ሊከፈላቸው የሚገባ የአገልግሎት ክፍያ ካለ ሊጠይቁ ይችላሉ እሱም በራሳቸው አነሳሽነት ሳይሆን በአሰሪው አነሳሽነት መሆኑን ማስረዳት አለባቸው ካስረዱ በርደን ኦፍ ፕሩፍ አሁን የሳቸው ነው መልካም እንግዲህ ከዚህ አንፃር የተወሰነና ያልተወሰነ ጊዜውን ካየን የስራ ቅጥሩ እስከዚህ ድረስ ካየን እንደው የስራ ጸባዩ ለተወሰነና ላልተወሰነ ጊዜ እየተባለ በተለምዶ ጊዜያዊ የረጅም ጊዜ ኮንትራት እየተባሉ አሰሪዎች ሰራተኞቻቸውን ይቀጥራሉ ያሰሪው ቋሚ ስራ ሆኖ የረጅም ጊዜ ኮንትራት እየተባለ ቀድመም ሲያነሱት ነበር 2 ወሩ ሲያልቅ ሌላ 2 ወር 3 ወሩ ሲያልቅ ሌላ 3 ወር ምንድነው ውጤቱ የሚያመጣው በዚህ የስራ ቅጥሩ ላይ የሚያመጣው ውጤቱ ምን ይሆናል የሚለውን የብዙ ሰዎችም ጥያቄ ስለሆነ ማለት ነው የኮንትራት ተቀጣሪ ነህ ተብሎ 4 ጊዜ 3 ወር 4 ጊዜ አስፈርመው 1 አመት ከ2 ወር በኋላ የኮንትራት ተቀጣሪ ነህ ተብሎ ስራው ሁሉ ይቋረጣል የዚህ ሰራተኛ ሊያገኛቸው የሚገባው ሬሜዲ ወይም መፍትሄ ምንድነው ይሄ ኤሚር ድራፍት ነው አሁን ቅድም እንዳለው ኮንትራት ነው ውል ነው አግሪመንት ነው ነገር ግን ብዙ የሰበር ውሳኔዎች የተረጎሙበት አኳን እኔም መስማማበት ትክክለኛ ነው ምክንያቱም ሰራተኛው አሰሪው ሰራተኛውን አላግባብ እንዳይጠቀም አላግባብ መብቱን እንዳይነጥቀው ፕሮቴክሽን የሰጠበት አኳን እየተከላከለ ነው ምክንያቱም ለ3 ጊዜ ለ4 ጊዜ ውል እየታደሰ አንደኛ እንትንም አይኖርም ሰራተኛው ዋስትናም አይኖርም በጣም ተሸማቁ ነው የሚሰራው ያንን ለመከላከል ነው አሁን ምንድነው ውሳኔ ሲሰጥ የስራው ባህሪ እንጂ ውሉን እንትን ስራ ለተወሰነና ላልተወሰነ የሚወስነው የቅጥሩ ሁኔታ አይደለም እውነት ነው የቅጥሩ ሁኔታ ላልተወሰነ ጊዜ ተብሎ በአጋጣሚ ስራው ያልተወሰነ ጊዜ ከሆነ ችግር የለውም ክስም አይመጣም
ስራው በባህሪው ግን ቀጣይነት እያለው ለ3 ወር የሚታደሱ ለ1 ወር የሚታደስ እየተባለ መሰጠቱ ምንም ለውጥ አያመጣም። ወደ ፍርድ ቤት ወደ ፍትህ አካል ሲሄድ የስራው ባህሪ ነው የሚመዘን መሬት ላይ ያለው የስራው። ስለዚህ ቃላትን ማሽሞንሞን ነው የሚሆነው። የረጅም ጊዜ ኮንትራት አልከው፣ የአጭር ጊዜ ኮንትራት አልከው፣ ላልተወሰነ ጊዜ የስራው ባህሪ ነው ዲተርማይን የሚያደርገው። ዘላቂ ነው ህልውና ውስጥ ካለው ድረስ ድርጅቱ መቀጠል ይችላል ወይ ሰውየውን ይዞ ወይስ ደግሞ የሚቋረጥ ነው? ለምሳሌ ኮንስትራክሽን ስራ በባህሪው የሚገባደድ ነው። ለምሳሌ አንቀጽ 30 እንደው በስፔሻል በልዩ ሁኔታ ተነጥላ የወጣችውም ከዚህኛው ከአንቀጽ 10 አንቀጽ 30 ተነጥላ የወጣች ናት። ይሄንን ፕሮቴክት ለማድረግ እንመለሳለን። እንግዳችን ሄሎ፣ አቤት፣ ጥያቄዎትን አጠር አድርገው ያቅርቡልን። አዎ፣ የግል መስሪያ ቤት ነው የምሰራው። እሺ፣ የሆነ ኬዝ ተፈጸመና ወደ ህግ ተካሄደ። ምን ተፈጸመና? የሆነ ኬዝ የሆነ ምክንያት ማለት ነው። እሺ፣ በዛ ምክንያት ነጻ ተባለ። በኬዙ ምክንያት ፍርድ ቤት ኬዙ አይመለከታችሁም ብሎ ነጻ አሰናበተ። የወንጀል ጉዳይ ነው የተጣራባችሁ? አዎ፣ የወንጀል ጉዳይ ነው። እሺ፣ ከዛ ሰራተኞቹን አይመለከትም የተከሰተው ክስተት ብለው እኛን አሰናበተን እና ነጻ ነው ብለን ከዛ መስሪያ ቤቱን ወደ ስራ መልሱን ብለን ጠየቅናቸው። እስካሁን ወደ ስራ አልመለሱንም። ምናልባት አሁን እኛን ወደ ስራ ካልመለሱ ምንድን ነው ለእኛ መክፈል ያለባቸው ማድረግ ያለባቸው? እኛ በየትኛው መንገድ ነው እነሱን መጠየቅ የምንችለው? ስንት ዓመት አገልግላችኋል በተቋሙ? ስንት ዓመት አገልግላችኋል በተቋሙ? ከ10 እና ከዛ በላይ ነው። 4 ሰራተኞች ነን። 10 ዓመት። በምርመራ ላይ ስንት ጊዜ ቆይታችሁ ነው? ስንት ወር ቆያችሁ? ከስራችሁ ውጭ ናችሁ ማለት ነው? 1 ዓመት እና 1 ዓመት ከ1 ወር። 1 ዓመት ከ1 ወር። አዎ። መልካም። ምንድን ነው ምክንያት ያደረገው አሁን ተቋሙ ላለመመለስ? ነፃ ከተባላችሁ ዛሬ ነገ ይላሉ። በቂ ምክንያት አይሰጡንም። እኛም በህግ ለመጠየቅ መልስ አላገኝም ከነሱ። መልካም። አሁን ምንድን ነው ለእኛ መክፈል ያለባቸው? እሺ፣ እናመሰግናለን። ምላሹን ከባለሙያው ይከታተሉ። ስለደወሉ እናመሰግናለን በድጋሚ። ያው በብዙ ጊዜ ያሉ እንትን ነው እንግዲህ የሰራተኞች በምርመራ ይቆያሉ። እንግዲህ የፖሊስ ምርመራም ይሆናል፣ ፍርድ ቤትም ክስ ቀርቦ ሊሆን ይችላል። ከቀረበባቸው ክስ በነፃ ይሰናበታሉ። እንግዲህ ያው ዝርዝሩን ባይነግሩንም እንግዲህ ነፃ ነን ተብለናል ነው ያሉ። በምርመራ መዝገቡ ይሁን ነፃ የተባሉ በፍርድ ቤት ቀርቦ ክሱ ይሁን ዝሮ ነፃ ነው የሚለው ገዢ ነው። ነፃ ነው እንደተወሰነ ግምት እንወሰድና ግምት ይወሰድ። 10 ዓመት አገልግለናል፣ ተቋሙ ሊመልሰን አልቻለም ወደ ስራ ነው እያሉ ያሉት። ምንድነው የኛ መፍትሄ? አንቀጽ 27 ላይ ሰላይ በወንጀል ኮንቪክትድ እና ሴንቴንስድ የሚባሉ ጥፋተኛ ሆኖ ፍርድ መሰጠትና ዝም ብሎ በኢንቨስቲጌሽን የሚቆያል። አሁን እቺ አርቲክል በወንጀል ጥፋተኛ ሆኖ መገኘት ነው። አንደኛው ጥፋተኛ ነው። ፍርድ ቤት ላይ ቀርቦ ጥፋተኛ ከሆነ ወሩንም ምኑንም አላስቀመጠም፣ በፍጹም መመለስ አይችልም። ኢንቨስቲጌሽን ላይ ያለውን በተመለከተ ይሄ ፕሮሰሱ ላይ ያለውን ግን ነፃ ሆኖ ከተመለሰ የሚመለስበት ነገር ግን ደግሞ ሌላኛው ደግሞ አሁን በዛው አንቀጽ ላይ ደግሞ አሁንም ለስራው ደግሞ ብቁ መሆን አለበት። ጥፋተኛም ሆኖ በወንጀሉ ጥፋተኛ ሆኖ መገኘትና በጥፋቱ ምክንያት ለያዘው ስራ ብቁ ሆኖ አለመገኘት ሁለት ነገሮችን ነው። እነሱ ግን አሁን ጥፋተኛም አልተባልንም ነው። ስለዚህ አሰሪው እንግዲህ መመለስ አለባቸው። ነገር ግን እዚህ ላይ አብሮ ተያይዞ መታየት ያለበት ምናልባት እንደው የእሳቸውን ድርጅት አላቅም የህብረት ስምምነት ካላቸው በአንዳንድ እንትኖች ተቋሞች እቺን አርቲክል እስከ 6 ወር ታስሮ እስከ 7 ወር አይመለስም የሚል አይነት አንቀጽ የሚያስገቡበት አካሄድ አለ። የትኛው ነው ፕሪቬል የሚያደርገው? ይሄ ነው ዋናው አዋጁ አይደል? ፕሪቬንት ተፈጻሚ ነው። ይሄ ነው አዋጁ የሚለው በጥፋት አንድ ስልክ እንቀበልና ምላሹን እንቀጥላለን። ሄሎ፣ አብሮ ይስጥልን። ጥያቄዎትን አጠር አድርገው። ጥያቄ እንትን ነበር። እሺ፣ አሁን ጥያቄ ማለት ነው ከዚህ በፊት ለ5 ዓመት ያህል አንድ ተቋም ላይ ጥበቃ ሰራተኛ ሆኜ አገልግዬ ነው። እሺ፣ እዚያ ሳገለግል ቆይቼ በሆነ ችግር ምክንያት ማረሚያ ቤት ገባሁ። እሺ፣ በገባሁበት ወንጀል ነጻ ተብዬ ተመለስኩ። እሺ፣
ነጻ ተብዬ ስመለስ ያው ወደ ስራ ልመለስ ብዬ ብጠይቅ ነገ ዛሬ እያሉ ያው እስካሁን ያጉላልኛል። የመግባ መጠየቂያው ሰዓት ደግሞ 3 ወር ነው ይላል። አሁን ይህን 2 ወር ከምናምን ሆኖታል። አሁን ወደ 3 ወር ሊሞላብኝ ነው። አሁን ምላሽ አይሰጡኝም። ስንት ጊዜ ቆዩ እርስዎ ማረሚያ ቤት? ወደ 2 ዓመት ከ8 ወር አካባቢ ነው። አሁን እርስዎ ጥፋተኛ ተብለው ተፈርዶበት ነው የገቡ? አልተፈረደብኝም። በጥርጣሬ ዝም ብዬ ያው አዳፍኖ ቆየ መንግስት እና አሁን ነጻ ተብለው ነው የወጡት? ነጻ ተብለው ነው የወጡት? አሁን ነጻ ተብዬ ነው የወጣው። የነጻ ሁሉ አያይዣለሁ። ቢሮ ሄጄ ገብቼ ወዲያው እንደወጣው ማለት ነው። አሁንም ስራው ጥበቃ ስራው እንደቀጠለ ነው አለ? ሌላ ሰራተኛ እንደቀጠለ ነው። ለኤጀንሲ ለምን አልተሰጠም አይደል? ለኤጀንሲዎች ለምን አልተሰጠም ጥበቃው? አልተሰጠም። ለእንትኖች ለጊዜያዊ ቅጥር ቀጥረውበታል ማለት ነው። አሁን ጊዜያዊ ቅጥር ቀጥረናል። ቀስ ብለን እስኪ እንይል ቆይ በእንትን በቦርዱ እያሉ በቃ ጊዜ ሰደዱብኝ። ያው አሁን 2 ወር አለፈኝ ከወጣሁ። እርስዎ ምን ከአሁን በፊት ሌላ ተቋም ሰርተው ወይ ጡረታ ወይ ምን አለዎት? የለኝም፣ ጭራሽ የለኝም። እዚያው ነው ገብቼ ነበር በእንትን በቋሚ ሰራተኛ 5 ዓመት አገልግያለሁ። ጥሩ እሺ። ጥያቄ ምላሹን ይከታተሉ። እናመሰግናለን ስለደወሉ። የዚህ የ10 ዓመት ያገለገሉትን ጥያቄ እሱን ምንድነው ወደ ስራ ሊመለሱ ይገባል ብለዋል። አልመልስም ካለ ተቋሙ ምንድነው መፍትሄያቸው የሚለውን እንደምንድነው ያላቸው እንግዲህ ወደ ፍትህ አካል መሄድ ነው። ወደ ፍትህ አካል መሄድ ነው። በግድ ያው ፎርስድ በግድ የሚሆን አይደለም። አንደኛ ሰራተኛው ነው በግድ ፎርስ ፐርፎርማንስ የሚባለውም አይሆንም። እነሱም በግድ እንቀጠር የሚሉም አይነት እንትን የለውም። ስለዚህ ያለው አማራጭ ቅድም እንደተነጋገር ነው ኮምፐንሴሽን ይከፈለው ወይ ወደ ስራ እንመለስ ብለው ዳኝነታቸው መጠየቅ ይችላሉ። ስለዚህ አሁን 2 አይነት ዳኝነት ነው ሊጠይቁ የሚችሉት። የመጀመሪያው ያልተከፈለን ደሞዝ እንግዲህ ምን ያክል ወር ይከፈላቸዋል የሚለው እንዳለ ሆኖ ያልተከፈለን ደሞዝ ተከፍሎን ወደ ስራ እንመለስ። ይህ የማይሆንበት ምክንያት ካለ ግን በአዋጁ የተጠበቀልንን ጥቅማ ጥቅም፣ የአገልግሎት ክፍያ፣ ካሳ የመሳሰሉት ሊከፈለን ይገባል ነው። ከዚህ ጋር ተያይዞ ምንድነው አንቀጽ 55 ላይ ላልተሰራ ስራ ደሞዝ አይከፈልም የሚል ደግሞ አርቲክል እንትን አለ አንቀጽና እሱ ነው በምን ምክንያት ሰራተኛው በምን ምክንያት ነው ስራውን ሊሰራ ያልቻለው የሚለው ማረሚያ ቤት የገቡበት ምክንያት ከስራ ጋር የተያያዘ ነው ወይ አይደለም፣ አንቀጽ 55ስ ይሄንን ጋቨርን የሚያደርግ ነው ወይ የሚለውን እሱ እንግዲህ ኢንተርፕሬት ተደርጎ እንትን የሚል ነው። ዞሮ ግን አሰሪዎች ብዙ ጊዜ የሚያነሱት ምንድነው ላልተሰራ ስራ መክፈል ግዴታችን እስካልሆነ ድረስ እዛ ማረሚያ ቤት በነበሩበት ጊዜ የመክፈል ግዴታ የሚልም ክርክር ያነሳሉ። እሱ ወደፊት እንትን የሚታይ ነው። ዝሮ እነሱ ወደ ስራ ለመመለስም ሁለቱን ዳኝነት አጣምረው መጠየቅ ይችላሉ። እንደውም እነሱ ነፃ ከሆኑበት ጊዜ ጀምሮ ጊዜያቸውን በአግባቡ መጠቀም መቻል አለባቸው። አሁን ያለውን ያው ሁለቱንም ባላንስ አድርገን መሄድ አለብን ብዬ ነው ከሁለቱም አንግል እያነሱ ያለው እሱ አንጻር ነው። ሌላው ሁለተኛ አሁን የመጨረሻ ስልክ የተደወለልን ያው ተመሳሳይ ነው የሳቸው ይዘት 5 ዓመት ካገለገልኩበት በሆነ ጉዳይ ተጠርጥሬ ያው ማረሚያ ቤት ገባው 2 ዓመት ቆየው ነው የሚሉ ነፃ ተባልኩኝ ነው የሚሉ። እንግዲህ 2 ዓመት በክርክር በምርመራ ነው የቆየው ነው የሚሉት። አሁን ስመጣ ጊዜያዊ ቅጥር ተቀጥሮበታል ተባልኩኝ። እንደውም ከወጣው አሁን 2 ወሬ ነው። እቺ 3 ወር ሳትሞላ ሁሉ ክስ ማቅረብ ግድ አለብኝ ወይ የሚል ነው የሳቸው ተመሳሳይ። ምንድነው አሁን ከስልኩም የሰማሁት ወደ ስራ ለመለስ የሚል ጥያቄ በ3 ወር ጊዜ ውስጥ ነበር መቅረብ የሚገባው። ስለዚህ ይርጋ አልፎታል ብለው ነው ምላሽ የሰጡ ወይ ነው እሳቸው። ከማረሚያ ቤት ከወጣው 2 ወር ሆኖኛል። አሁን 3 ወር ሲሆነኝ በይርጋ ሊታገድ። ስለዚህ ቶሎ መብት ሊጠብቅ። ስለዚህ ተመሳሳይ ነው የሚሆን ከዚህኛው ቅድም ካነሳ ነው ኢሹ ጋር ተመሳሳይ ነው የሚሆን። 3 ወር ከመቅረቡ ከማለፉ በፊት ወደ ስራ ለመለስ ብለው ጥያቄያቸውን ማቅረብ ይችላሉ። ሌሎች ጥያቄዎችን ደግሞ በ6 ወር ውስጥ ማቅረብ ይችላሉ። መልካም። ስለዚህ አሁን የሳቸው የጥበቃ ስራ መሆኑ ከሌሎች የስራ ዘርፎች ጋር ልዩነት ይኖረዋል አይኖረውም የሚለውን እንደው ማየት ይቻላል። ያው ቅድም እንደተነጋገር ነው ጥበቃ በባህሪው ያው ዘላቂነት ስላለው በቅድም በተነጋገር ነው አንግል ነው ያው የሚታይ። ከዛ ይሄኛው ጥያቄ ግን ከዛ ጋር የሚያያዝ አይደለም። አሁን ምንድነው ማረሚያ ቤት በነበሩበት ጊዜ ስለተመለሱ ወደ ስራ መመለስ ይችላል አይደለም
እቺን ፔሪድ ኦፍ ሊሚቴሽን የይርጋ ጊዜዋንስ እንዴት ልጠቀም የሚል ነው ጥያቄያቸው እንጂ ዘላቂ መሆኑ ላይ ቅድም ስለተነጋገርንበት ብዙም ጥያቄ የለውም እሱ። መልካም እንግዲህ ያለን ጊዜ ያው እየተጠናቀቀ ነው። የመጨረሻ እንደው በአንድ ደቂቃ የሚመልስል በጡረታ የወጡ ሰራተኞች ዳግም ቅጥር ይፈጸምላቸዋል። ጡረታ ያላቸው ሰራተኞችና ብዙ ጊዜ ህጉ ለተወሰነ ጊዜ ነው የስራው እንዲቀጠሩ ያደረገው። እንደው የዚህ ምንጭ ምንድነው የሚለውን እሷን አጠናቀን ትንደና በሰበር ቅጽ 6 ይመስለኛል። እንደውም በኢትዮጵያ ኤሌክትሪክ ኮርፖሬሽን ይመስለኛል እና በነ 6 ሰዎች ናቸው። አጋጣሚ ምንድነው የስራ ቅጥራቸው በጡረታ ከተገለሉ በኋላ ድጋሚ ተቀጥረው ነው እና የሲቨራንስ ፔመንት የአገልግሎት ክፍያ ይከፈለን ብለው ከሰው ሰበር የወሰነበት ምንድነው አንደኛ የስራውን ያለውን ሪሶርስ በአግባቡ ለመጠቀም ያለውን ወጣት ኃይል ወደ እንትን ማምጣት ይገባል። ሁለተኛ ምንድነው እነዚህ ሰዎች ከሁለቱ አንዱ ተጠቅመው ያለፉ ናቸው። ወይ አገልግሎቱን ክፍያ ወስደዋል አሊያ በምትኩ ደግሞ ጡረታ ተገለዋል። አሁን ድጋሚ እንዴት የአገልግሎት ክፍያ ይጠይቃሉ በሚል በግምት ደረጃ አንድ ሰራተኛ ቢቀጠር እንኳን ለተወሰነ ስራ እንጂ ላልተወሰነ ስራ ተቀጥሯል ተብሎ ግምት አይወሰድም በሚል ነው በደምደም ያደረገው። ስለዚህ በጡረታ የተገለሉ ጡረታ ያላቸው ሰዎች ለተወሰነ ጊዜ ያለ አንዳንድ ተቋም የሚቀጥረው ህጋዊ ነው ማለት ነው። ከዚህ አንፃር ይችላል። መልካም ይችላል። ፐርፎርም ካረገ አቅም ካለው ይችላል። እድሜው እስከፈቀደ ድረስ መልካም። ጠበቃ ማን ነው የህግ ባለሙያ እንግዲህ ወደፊት ጠበቃ ሆነው ታይቀርም በሚል ነው። የህግ ባለሙያ ሰለሞን ጣሰው እንግዲህ እዚህ ቀርበው በአሰሪና ሰራተኛ አዋጅ ቁጥር 1156 2011 ለተወሰነና ያልተወሰነ የስራ ቅጥሩ ይዘት ምን ይመስላል የሚለውን እንዲሁም ለደዋዮቻችን ሰፊ ማብራሪያ ሰጠውልናል። በዚሁ በአሰሪና ሰራተኛ ጉዳይ ሰፊ ነው ይሄ አዋጅ። ሌሎች ጉዳዮችንም ይዘን እንግዲህ በቀጣይ ጊዜያቶችም እንግዳችን እንደሚሆኑ እዚሁ ቃል እያስገባ ነው። ለዛሬው ባዘጋጁ ፍሳ ማስታወቂያና በአማራ ሚዲያ ኮርፖሬሽን ስም ምስጋናችን ላቅ ያለ ነው። እናመሰግናለን። እኔም አመሰግናለሁ አክብራችሁ ስለጠራችሁኝ። ተመልካቾቻችን የዛሬው የምክረ ህግ ፕሮግራም በዚሁ ይጠናቀቃል። የመጨረሻ መልእክታችን የሚሆነው ምርትና አገልግሎታችሁን በምክረ ህግ ብታስተዋውቁ ለተገልጋዩ ተደራሽ ትሆናላችሁ የሚለው የመጨረሻ መልእክታችን ይሆናል። ይህ ፕሮግራም ወደ እናንተ እንዲደርስ ያደረጉት የአማራ ሚዲያ ኮርፖሬሽን የቴክኒክና ሁሉም የስርጭት ሰራተኞች ምስጋና እያቀረብን እኔም አዘጋጅና አቅራቢ ፍሳሽ ነው። ሳምንት በሌላ የህግ ጉዳይ ሌላ የህግ ባለሙያ ይዘን እስክንቀርብ ሳምንቱ የሰላም እንዲሆንላችሁ ተመኘን። ሰላም።